ያፌት ቆይ እንዴት ብትደፍር ነው በዚህ ሰዓት እቤቴ ልትገኝ የቻልከው? ኤፍራታ ደውላልኝ ነው ካላስቸገርኩህ አብረን እንኖር አለችኝ። ያው ስራ ቢበዛብኝም ምራቴን እምቢ ማለት ጥጋብ ነው የሚሆንብኝ ብዬ ነው ይላል። ኤፉዬን ነካ በማድረግ አቤል አይደል እንዴ ይላታል። ኤፉዬም አዎ አዎ በመደነጋገጥ ልክ ነው እሱ እንዳለው ነው። ያፌት የኔ ንግስት ቆይ እኔን ሳታማክሪ እንደዚህ አይነት ውሳኔ ላይ ትደርሻለሽ? ምን ለማድረግ እየሞከርሽ ነው? ኤፉዬ እንዴ ያፌት ነግሬህ ነበር እኮ ትላለች። ይህን የሚያክል ቤት ብቻችንን ከምንኖር እሱም አብሮ ቢኖር ጥሩ እንደሚሆን አውርተን ነበር እኮ። ያፌትም ነግረሽ ነበር ግን አልተስማማሁም አይደል እንዴ? አቤል ቆይ ምን ሆነህ ነው አጎቴ? ቆይ ለምንድን ነው በዚህ ልክ የምትጠላኝ? ይለዋል ያፌት። አንተ አርፈህ ዝም በል፣ አፍህን ዝጋና ቁጭ በል ይለዋል። ለዛሬ ስለመሸ እዚህ እደር፣ ከነገ ጀምሮ ግን እዚህ ቤት ላይ አልፈልግም፣ ተግባባን? ይልና ያፌት ትቷቸው ወደ ፎቅ ይወጣል። ኤፉዬም በንደት እፍ ትላለች። ጠጋ በማለት አቤል እና ምን ወሰንሽ ይላታል። እንዴ ሰማኸው ነው፣ እኔ ከዚህ በላይ ምንም ላደርግልህ አልችልም። ማድረግማ በደንብ ትችያለሽ። ይውልሽ ስለሱ ምንም አይመለከተኝም ይላታል አቤል። ሴት አይደለሽ? እንደምንም ብለሽ አሳምኚው አደራ፣ ከዚህ በላይ እንዳታስቆጭኝ ይላታል። ቆይ ግን አንተ ምን አይነት ጉድ ነህ የማትረባ ብላ በመበሰጫጨት ኤፉዬም ወደ ፎቅ ትወጣለች። አቤልም እኔ አቤልን ማንም ሰው ማዘዝ አይችልም በማለት ዛቻውን ይጀምራል። በመቀጠል የአቤል እናት ትደውላለች። ሄሎ እናቴ፣ እንዴ የኔ ልጅ ምን ነው ቆየህ? በሰላም ነው ግን? እማዬ ዛሬ አልመጣም አትጠብቂኝ እሺ እናቴ። እንዴ ምን ማለት ነው ደግሞ አልመጣም ማለት? እኔ ምግብ እንኳን አልቀመስኩም፣ አንተን እየጠበቅኩ ነው ያለሁት። እውነት እማዬ ዛሬ አልመጣም፣ አንቺም ምግብሽን ቢና ተኝ እሺ እናት እሺ ይላታል። ተኝ ይላታል። እሺ ያጎቴ ሚስት እኮ ደውላልኝ ቶሎ ድረስ ብላኝ እዛ ነው ያለሁት። ታዲያ ሳልጨነቅ ቀድመህ አትነግረኝም ነበር ትለዋለች የአቤል እናት። አትነግረኝም ነበር እንዴ ትለዋለች። በል አሁን ያፌትን አገናኘኝ። ወይ ተኝቷል እኮ። በል በቃ ሰላም እደር። እሺ ምግብ በልተሃል አይደለ? አዎ በልቻለሁ እናቴ። አንቺም እራትሽን ቢና ተኚ፣ አትጨናነቂ። አሚን አሚን። ሰላም እደር። እሺ ደህና ደሪ እናቴ። ሰላም ይባባሉና እሱም እንግዲህ ስልኩ ላይ የጽዬን ፎቶ አንዴ ከናፍሮቿን አንዴ አይኖቿን እያየ እንግዲህ በሀሳብ ተውጦ ሁሉም ወጥተው ይተኛሉ። በመቀጠል ዲያራ የወንድሟን ክላስ ከፍታ ውስጡ ምን እንዳለ ለማየት ጓጉታለች። ልክ በሩን እየከፈተች እያለ በቁልፎች እየደጋገመች እየሞከረች አንደኛው ቁልፍ ይከፍትላታል። ልክ በሩ ክፍት ሲልላት ከውጭ በር ይንኳኳል። በሩንም ማነው እያለች ለመክፈት ስትሄድ እናቷ ናት። እንዴ ማም እንዴት ነሽ ትላለች። ቆይ ምን ነው? ምን ተፈጥሮ ነው ይሄን ሁሉ ሳንኳኳ? እንደ ማም ባዶ ቤት ውስጥ ለብቻ ያስፈራል እኮ ትላለች ዲያራ። ለዛ ነው የቆለፍኩት። ኧረ በለው ትላለች። ክፍቱን ውሎ ክፍቱን ቢያድር ትዝ የማይልሽ ልጅ ትልቅ ለውጥ ነው
ትላለች። ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ወደ ለቤቴ አዲስ የሆናችሁ ቤተሰቦች ሰብስክራይብ እና የደወል ምልክቷን በመጫን በአክብሮት ጋብዣችኋለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር እያደረጋችሁ እንዲጀምሩት ሁላችሁንም በአክብሮት ጋብዛለሁ። እንግዲህ ዛሬ ላይ ይዤላችሁ የቀረብኩት ክፍል 99 ሐረግ ድራማን ነው ማለት ነው። ከዛም በመቀጠል የዲያራ እናት ይሄም ደግሞ ምንድነው ወንድምሽ እስካሁን አልገባም እንዴ? አዎ እስካሁን አልገባም። እረ እስካሁን አመሸ? ይሄም ትልቅ ለውጥ ነው ትላለች የዲያራ እናት። ይገርማል ትላለች ዲያራ። አስገረመሽ አይደል? ከዚህ በፊት ሴቷ ልጅሽ ነበረች እያመሸች የምታስቸግርሽ። አሁን ደግሞ ወንዱ ልጅሽ ሪከርዱን ሊሰብር ነው ትላታለች። አይ ተዩ፣ ምን እንደማደርግ አውቃለሁ እንዴ ማሚ፣ ግን እኮ እሱ ትልቅ ልጅ ነው፣ የሚያደርገውን ነገር ያውቃል አይደል እንዴ? አንቺ ልጅ ቆይ ጭራሽ ልትከላከልለት ነው እንዴ ትላታለች ዲያራ። አረ አይ እንደዛ ለማለት ፈልጌ አይደለም ትላለች። ግን ያው እኔ ሴቷ ስትል እንደዚህ ያመሸሁ ያው እሱ ስትላት እናቷን፣ እሱንም ቢሆን እኔ ፈቅጄልሽ ነው አይደል አንዳንዴ። አረ ዲያራ እሺ በቃ ምንም አልልም ትላለች። ልትነግራት ስትል ዝም እንድትል ታደርጋታለች። እሺ በቃ ደክሞኛል፣ በቃ ልተኛ፣ እሺ ደህና ደሪ ይባባሉና እናትና ልጅ ሁላቸውም በየፊናቸው ይገባሉ ወደ ክላሳቸው። እዚህ ላይ ደግሞ ጽዬና ቤት አቤል ላይ የሰሩትን ድራማ ያስታውሱና እርስ በርሳቸው እየተሳሳቁ ስሚኝማ ቤት ትላታለች ነፂ። የእውነት በጣም ነው የማመሰግነው። ከምን አይነት ጉድ እንደገላገልሽኝ አንቺ አልገባሽም። ቤዝ ቆይ ምንድን ነው የምትይው? እኔ አሁን የምመሰገን ሰው ነኝ? ደግሞ የሚመሰገነው የሩቅ ሰው ነው ጽዬ። እሱማ ልክ ነሽ፣ ግን ለዛሬ ስራሽ መመስገን ይገባሻል ትላታለች። ቤዝ ደስ ስላለሽ በጣም ደስ ብሎኛል የኔ ቆንጆ። እንደዚህ ቀለል ለሚለው ነው አንቺ ደብቀሽ ራስሽ ላይ ያከበድሽው ጽ። አዎ ግን ያው ቦታው ላይ ስትሆኚ መፍትሄው ዝምታ ይመስልሻል። ስሚኝማ ቤዝ፣ ቆይ ግን ቤንያም እውነቱን ሲያውቅ ምን የሚያደርግ ይመስልሻል እንዴ ጽ? ቆይ ደስታሽን አጣጥመሽ ሳጨርሽ ሌላ ጭንቀት ደግሞ እኮ አንቺ ለኔ ከዚህ በላይ ታደርግልኛለሽ ትልና ጽ ለሷ ወንድሟ ጋር ያረገችውን ታስታውሳለይ ማለት እያገዘቻት ጽዮን እያገዘቻት ናታንን በዛ ሰዓት በምን አይነት ነገር እንዳጠመዱት ያንን እያስታወሰች ጽዮንን ታመሰግናታለይ ማለት ነው። ጽዬ አንቺም አስታውሰሽ ወደ ራስሽ ተጀምረሽ ያንን ነገር እያስታወሽ እየተሳሳቅን አንድ ላይ እንድንሆን ፈጣሪን እጸልያለሁ ትላታለች። ያው እንግዲህ ቤዝም ናታንን በምን አይነት መንገድ እንዳጠመደችው በፊት ጊዜ ያረገችውን አስታውሳ ከጨረሰች በኋላ በመቀጠል ጽዬ አንቺ እኮ በጣም የምትገርሚ ልጅ ነሽ። ተይ ቤዝ እንደዚህ አትበይ፣ ብቻ እኔ ምንም ብትይኝ በጣም ደስ ብሎኛል፣ ነይልኝ እቅፍ ላደርግሽ ትላትና ይተቃቀፋሉ። ጽዬ ከዛም ለቤዝና ለጽዬ ስልክ ይደወላል ማለት ነው። እንግዲህ ለቤዝም ናሆድ፣ ለጽዬ ደግሞ ቢኒ ይደውላል። ሄሎ ይላል ቢኒ። ሄሎ ጽዬ ይላታል። ወይዬ ቢኒዬ በሰላም ገባህ? እነገኒ ሳይተኙ
ጠበቁህ ትለዋለች። እረ እስካሁን ያመሻሉ ብለሽ ነው እንዴ? ተኝተዋል ሁሉም። እኛም እኮ በጣም አመሸን። እሱስ ልክ ነህ፣ ምናልባት ብዬ ነው ትላለች ጽዬ። ቢኒ የኔ ቆንጆ ዛሬ የተፈጠረውን ነገር መቼም እንደማትደግሚው ቃል ግቢልኝ ይላታል። እሺ ትላለች ጽዬ። ያው በጣም ስላናደድከኝ እኮ ነው አውቃለሁ፣ ግን እባክሽ ቃል ግቢልኝ እሺ ይላታል። አንተም ድጋሜ ላታናድደኝ ቃል ግባልኝ እና እሺ መቼም እና በምንም ሁኔታ ላላናድድሽ ቃል እገባልሻለሁ ይላል ቢኒ። መቼም አንቺ ስትከፊ የማየት አቅሙ እንደሌለኝ ታውቂያለሽ አይደል ይላታል። ጽዬም እንዴ ይላታል። ጽዬም እሺ እኔም ድጋሜ እንደዚህ አይነት ነገር አላደርግም በማለት ስልኩን ታቋርጥና ትስቅበታለች። ቤኒ ሄሎ የት ሄድሽ? ጠፋሽ እኮ ይላታል። ጽዬ እረ አለሁኝ አሁን ሰዓቱ እንዳልሆነ ይገባኛል፣ ግን አንድ ነገር ልልሽ እፈልጋለሁ ይላታል ቤኒ። ምንድን ነው እሱ? ይሄውልሽ እኛ ሰዎች ነን። በምንም አይነት ሁኔታ ውስጥ ልንሆን እንችላለን። ስለተጨነቅን፣ ስላለቀስን፣ ስለተከፋን የምንቀይረው ነገር የለም ይላታል። ሁሉም ነገር የሚሆነው ፈጣሪ ሁን ስላለው ፈጣሪ በዚህ መንገድ መሆን አለበት ካለ አለመሆን አይችልም። ሲጀመርም ደግሞ እኛ እማንወጣውን ፈተና አይፈትነንም ጽዬ። አዎ ግን አንዳንዴ ነገሮች ሲደራረቡ ተስፋ ያስቆርጣሉ። ለዛ ነው ትላለች ቢኒያም። ቢሆንም እንዳልኩሽ ነው ይላል። ፈጣሪ እንደምንወጣው ካመነ ብቻ ነው የሚፈትነን። ይሄውልሽ ፈጣሪ አንቺን የፈተነሽን ፈተና እኔን አይፈትነኝም። እኔን የፈተነኝን ፈተና ደግሞ አንቺን አይፈትንሽም። ሲጀመር ሁሉም በሚጋፈጥበት መንገድ ነው የሚሆነው ይላታል። ካልሆነ ግን ደስታ ምን ማለት እንደሆነ ማወቅ አንችልም ነበር ይላታል። ቆይ እንዴት ነው ዛሬ እንደዚህ መካሪ የሆንከው ትላለች ይላልስ። የእውነት በጣም ነው ያረጋጋኸኝ። እኔም የምፈልገው እንድትረጋጊና ሰላም እንድትሆኝ ነው ይላታል። ደስታሽን ማየት ነው የምፈልገው የኔ ቆንጆ፣ እወድሻለሁ ይላታል። በመቀጠል እሺ ጽዬ እወድሻለሁ ነው ያልከው? ቆይ ቀስ እያልኩ ልመጣልሽ ነው እኮ ይላታል። ጽዬ ፈገግ በማለት ትላለች። ቢኒ የኔ ልዕልት፣ የኔ ትንሿ ልዕልት በጣም በጣም አፈቅርሻለሁ እሺ ይላል። ልክ እንደ አዲስ ነፍስ ዘራሽብኝ ታውቂያለሽ። ተስፋ አጥቼ ነበር እኮ ጽዬ። እሺ እኔም አፈቅርሃለሁ። ይኸውልህ ስማኝ፣ ድጋሜ እንዳታበሳጨኝ እሺ ዋ ቢኒ ትለዋለች። ቢኒ እሺ አላበሳጭሽም፣ በቃ አሁን በጣም መሽቷል፣ ሰላም እደሪልኝ እሺ ይላታል። ጽዬ እሺ በቃ ቻው ትለዋለች። ቤዝዬ እንግዲህ ከናሆድ ጋር አሁንም እሷ ታወራለች። ቤዝዬ ከናሆድ ጋር አዎ በሰላም ነው የገባሁት? አዎ በሰላም ነው የገባሁት ትለዋለች። ለፂ ደወልኩላትና እኮ አብረን ገባን እቤት ስንገባ ደግሞ ናታን ነበር። በሰላም መግባታችንን አረጋግጦ እሱ ወደ ስራ ሄደ። ናሆድ አይ ጥሩ ነው፣ እንደዛ ከሆነ ብታይ ከጽዬ ጋር እያወራን ነበር። እንዴት ደስ እንዳላት የእውነት ግን ፍቅር በጣም ደስ የሚል ነገር ነው ናሆድ። አዎ ይመስለኛል። ቤዝ ምን ነው ይህንን ቃል በጣም ደጋገምከው? ለነገሩ እኔም ፍቅር የሚለውን ቃል
በጣም ደጋገምኩብህ ናሆድ። አይ እንደዛ እኮ አይደለም። አንቺ እንደዚህ ደስተኛ ሆነሽ ስታወሪኝ እኔ ብዙም የማውቀው ቃል አይኖረኝም፣ የማወራው ቃል አይኖረኝም። ለዛ ነው ቤዝ። ኧረ በጣም ቀልደኛ ነህ። እሺ ለማንኛውም ዛሬ ከጧት ጀምሮ ሀሪፍ ጊዜ ነው ያሳለፍነው ትላለች። በጣም ነው ደስ ያለኝ ትላለች ቤዝ። ናሆድ ፎቶዋን ቀጥ ብሎ ወደ ግድግዳው በማየት ዋናው አንቺን ደስ ይበልሽ፣ ሌላው ትርፍ ነው ቤዝ። እሺ በቃ ቻው፣ ሰላም እደር ናሆድ። እሺ በቃ ቤዝዬ ሰላም እደርልኝ ቤዝ። እሺ ደህና ደር ናሆድ። ስልኩን በመዝጋት ወደ ግድግዳው ፊቱን በማዞር ፎቶዋን በፍቅር እና በፈገግታ ማየት ይጀምራል። ይህ እዚህ ላይ ቤዝና ናሆድ በጣም በፍቅር ያው ፍቅራቸውን እንዴት መገላለጽ ብቻ ፈርተው ነው እንጂ በጣም ፍቅር ውስጥ ገብተዋል ማለት ነው።